ማንኛውም በነዳጅ የሚሰራ ከባድ ተሽከርካሪ ወደ ኢትዮጵያ ማስገባት የተከለከለ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በአንጻሩ ማንኛውም ባለሀብት ጋዝ የሚጠቀሙ ቦቴዎችና ከባድ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነፃ እንዲያስገባ አስፈላጊው ድጋፍ እንደሚደረግለት ተናግረዋል። ትሰሙታላችሁ። ሁለተኛው የአፍሪካ ክህሎቶች ሳምንት ከጥቅምት 3 እስከ 7 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የአፍሪካ ህብረት አስታውቋል። የአህጉሪቱን የክህሎት ምህዳር በመቀየር የኢንዱስትሪ ተወዳዳሪነትን ማሳደግ፣ የሥራ ዕድል ፈጠራን ማሳደግና ዘላቂ ልማትን ማረጋገጥ ላይ የጋራ ትብብርን ማጠናከር የእውነቱ ዋና ዋና ትኩረቶች መሆናቸውም ተነግሯል። ዝርዝሩን ይዘነዋል። በየም ዞን ሳጃ ከተማ የሚገኘው ማረሚያ ቤት የታራሚዎች የቀለብ በጀት መሻሻል ቢታይበትም አሁንም በቂ አለመሆኑን አስታውቋል። እንነግራችኋለን። በርካታ የውጭ ባንኮች ከአፍሪካ ለቀው እየወጡና ኢንቨስትመንታቸውን በከፍተኛ ደረጃ እየቀነሱ እንደሆነ ሰሞኑን ይፋ የተደረገ ጥናት አመላክቷል። በርካታ ሀገራት የገንዘብ ዋጋ መቀነስና ፖለቲካዊ አለመረጋጋት በምክንያትነት ተጠቅሰዋል። ተጨማሪውን ይዘናል። የሐማስ የጋዛ ክንፍ ኃላፊ ያኢዝ አልዲን አልሃዳይ በፍልስጤም ያለውን ጦርነት ያስቆማል ተብሎ የታመነበትን የዶናልድ ትራምፕ እቅድ ውድቅ አድርገውታል። ኃላፊው የትራምፕና የኔታንያሁ እቅድ ሐማስን ማጥፋት ነው ብለዋል። እንነግራችኋለን። በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ቤት እንዳይገቡ ተከለከለ። ማንኛውንም በነዳጅ የሚሰራ ከባድ ተሽከርካሪን ወደ ኢትዮጵያ ማስገባት የተከለከለ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በተካሄደው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ምርቃትና ሁለተኛ ዙር ማስጀመሪያ መርሃ ግብር ላይ ባስተላለፉት መልእክት የተፈጥሮ ጋዝ የሚጠቀሙ የነዳጅ ጫኝ መኪኖችንና ከባድ ተሽከርካሪዎችን ከቀረጥ ነፃ እንዲገቡ ይደረጋል ያሉ ሲሆን በነዳጅ የሚሰሩት ደግሞ እንዳይገቡ መከልከላቸውን ገልጸዋል። በአንጻሩ ማንኛውም ባለሀብት ጋዝ የሚጠቀሙ ቦቴዎችና ከባድ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነፃ እንዲያስገባ አስፈላጊው ድጋፍ እንደሚደረግለት አስታውቀዋል። በተጨማሪም በአንድ ጊዜ ውስጥ 2000 የሚጠጉ በአዲስ አበባ ከተማ ውስጥ አገልግሎት የሚሰጡና ወደ ክልል የሚሄዱ አውቶቡሶች በጋዝ እንዲሰሩ ይደረጋል ብለዋል። እነዚህ 2000 የሚጠጉ ተሽከርካሪዎች ወደ ጋዝ ሲቀየሩ የትራንስፖርት ዋጋ አሁን ካለው በግማሽ እንደሚቀንስም ገልጸዋል። ሁለተኛው የአፍሪካ ክህሎቶች ሳምንት በአዲስ አበባ ሊካሄድ ነው። ሁለተኛው የአፍሪካ ክህሎቶች ሳምንት ከጥቅምት 3 እስከ 7 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የአፍሪካ ህብረት አስታውቋል። ሁነቱን ያዘጋጁት የአፍሪካ ህብረት ኮሚሽን ከስራና ክህሎት ሚኒስቴር ጋር በመተባበር ሲሆን በሁነቱ ላይ የአፍሪካ ህብረት ከፍተኛ አመራሮችና የአባል ሀገራት ሚኒስትሮች፣ ፖሊሲ አውጪዎች፣ የኢንዱስትሪ መሪዎች፣ የልማት ተቋማት አመራሮች፣ መምህራን፣ የፈጠራ ስራ ባለሙያዎች፣ የወጣት ተወካዮችና የልማት አጋሮች ይሳተፉበታል። የሀገሪቱን የክህሎት ምህዳር በመቀየር የኢንዱስትሪ ተወዳዳሪነትን ማሳደግ፣ የሥራ ዕድል ፈጠራን ማሳደግና ዘላቂ ልማትን ማረጋገጥ ላይ የጋራ ትብብርን ማጠናከር የሁነቱ ዋና ዋና ትኩረቶች መሆናቸውም ተነግሯል። የአፍሪካ የክህሎት ክፍተትን መሙላት፣ የአፍሪካ አህጉራዊ ነጻ የንግድ ቀጠናን ለክህሎት ልማት መጠቀምና በአጀንዳ 2063 አማካኝነት ሁሉን አቀፍ የኢኮኖሚ እድገትን ማረጋገጥ ላይ ውይይት እንደሚደረግ ተገልጿል። በሳምንቱ የሚኒስትሮችና የግሉ ዘርፍ የምክክር መድረኮች፣ የክህሎት አውደ ርዕዮችና የገበያ ትስስር ሁነቶች እንዲሁም የወጣቶችና የሥራ ፈጣሪዎች ፎረም የሚካሄድ ከመሆኑም በተጨማሪ የክህሎቶች ሳምንት ተሳታፊዎቹ በኢንዱስትሪ ፓርኮች፣ በቴክኒክና ሙያ ተቋማትና በኢኖቬሽን ማዕከላት ውስጥ ኢትዮጵያ እያከናወነቻቸው የሚገኙ የሰው ኃይል ልማት ስራዎችን ይጎበኛሉ ተብሏል። የመጀመሪያው የአፍሪካ ክህሎት ሳምንት እንደ አውሮፓውያኑ አቆጣጠር በኦክቶበር 2024 በጋና አክራ መካሄዱን አስታውሶ የዘገበው ኢዜአ ነው። ማረሚያ ቤቱ የሚመደብለት የቀለብ በጀት በቂ አለመሆኑን አስታወቀ። በማዕከላዊ ኢትዮጵያ ክልል የም ዞን ውስጥ የሚገኘው የሳጃ ከተማ ማረሚያ ቤት ለታራሚዎች የሚቀርብ የቀለብ በጀት ማሻሻያ ቢደረግም አሁንም በቂ አለመሆኑን አስታውቋል። የቀለብ በጀት ጉዳይ ለበርካታ ጊዜያት እንደ ችግር ሲነሳ የቆየ ጉዳይ መሆኑን የገለጹት የማረሚያ ቤቱ ኃላፊ ኮማንደር አሰፋ ግርዲ ችግሩ በከፊል መቀረፉን ተናግረዋል። የቀለብ በጀቱ 100% ጭማሪ እንደተደረገበትና ይህም በቀን ለአንድ ታራሚ የሚመደበው የቀለብ በጀት ከ33 ብር ወደ 66 ብር ማደጉም ተነግሯል። በጀቱ አነስተኛ ቢሆንም ካለፈው ጊዜ አንጻር የተሻለ መሆኑን ከጣቢያችን ጋር በነበራቸው ቆይታ የገለጹት ኃላፊው በማረሚያ ቤቱ ታራሚዎች የሚመረቱ የግብርና ስራዎች በርካታ መሆናቸው የሚመደበውን በጀት በአግባቡ ለመጠቀም አስችሏል ብለዋል።
ዓለም አቀፍ ባንኮች ከአፍሪካ እየወጡ ነው ተባለ። በርካታ የውጭ ባንኮች ከአፍሪካ ለቀው እየወጡ ወይም ኢንቨስትመንታቸውን በከፍተኛ ደረጃ እየቀነሱ እንደሆነ ሰሞኑን ይፋ የተደረገ አንድ ጥናት አመልክቷል። ለውጭ ባንኮች መውጣት ጥናቱ ከጠቀሳቸው ምክንያቶች መካከል የትርፍ መቀነስ፣ የኢንቨስትመንት ወጪ መናር፣ የሞባይልና የዲጂታል ገንዘብ መገበያያ ዘዴዎች መበራከት፣ የበርካታ አገራት የገንዘብ ዋጋ መቀነስና ፖለቲካዊ አለመረጋጋት ይገኙበታል። የዓለም ሀገራትን ዕዳ የመክፈል አቅም የሚለካው ዓለም አቀፉ ሙዲስ የተሰኘው ኩባንያ ያወጣው ይህ ጥናት ከአውሮፓውያኑ 2019 ጀምሮ በትንሹ 7 ትላልቅ የውጭ ባንኮች ከአፍሪካ ጠቅልለው መውጣት ወይም ኢንቨስትመንታቸውን መቀነስ እንደጀመሩ አመልክቷል። ከአፍሪካ ከወጡት የውጭ ባንኮች መካከልም የእንግሊዙ ስታንዳርድ ቻርተርድ ባንክና በርክሌ እንደሚገኙበት ዴይሊ ሞኒተር ዘግቧል። በኢትዮጵያ የውጭ ባንኮች እንዲሰማሩ የሚፈቅደው አዋጅ የጸደቀው ባሳለፍነው 2017 ዓመት መጀመሪያ ላይ እንደነበረ የሚታወስ ሲሆን የተወሰኑ ባንኮችም ፍላጎት እንዳላቸው መግለጻቸው ይታወቃል። አንድ የሐማስ ክንፍ የትራምፕን እቅድ ውድቅ አደረገ። በጋዛ የሚገኝ አንድ የሐማስ ክንፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕን እቅድ ውድቅ አድርጎታል። በፍልስጤም ያለውን ጦርነት ያስቆማል ተብሎ የታመነበትን እቅድ ውድቅ ያደረጉት የሐማስ የጋዛ ክንፍ ኃላፊ ኢዝ አልዲን አልሃዳይ ናቸው። ኃላፊው አክሎም የትራምፕና የኔታንያሁ እቅድ ሐማስን ማጥፋት ነው ብለዋል። እቅዱ አስቀድሞ በእስራኤል ተቀባይነት ያገኘው ሐማስ ትጥቅ እንደሚፈታና ወደፊት ጋዛን በማስተዳደር ላይ ምንም አይነት ሚና እንደሌለው የሚደነግግ በመሆኑ ነው ሲሉ መናገራቸውን ቢቢሲ ዘግቧል። ይህንን እቅድ በኳታር የሚገኙ አንዳንድ የሐማስ ባለስልጣናትና አመራሮች ማስተካከያ የሚደረግበት ከሆነ ለመቀበል ዝግጁ ናቸው ተብሎ ይታመናል። ሆኖም ታጋቾች በተለያዩ ቦታዎች በመኖራቸው በእስራኤል ላይ ጫና ለማሳደር እንዲሁም እቅዱን ለማሻሻል ፈተና ሊሆንባቸው ይችላል ተብሏል። ሌላው በሐማስ አባላትና አመራሮች መካከል አለመግባባትን እየፈጠረ ያለው በእቅዱ መሰረት በ72 ሰዓታት ውስጥ ታጋቾችን አሳልፈው የሚሰጡ ከሆነ ብቸኛ የመደራደሪያና ማሸነፊያ ብለው የሚጠሩትን ካርታ አሳልፈው መስጠት በመሆኑ ግራ ተጋብተዋል ሲል ቢቢሲ ዘግቧል። ፑቲን ለትራምፕ ትችት ምላሽ ሰጡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሜሪካው አቻቸው ለቀረበባቸው ትችት ምላሽ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሳምንት በተካሄደው የተባበሩት መንግስታት ድርጅት ጉባኤ ላይ ፑቲንን የወረቀት ላይ ነብር ሲሉ መወረፋቸው የሚታወስ ሲሆን ፑቲን በሰጡት ምላሽም ሄዳችሁ የወረቀት ላይ ነብሩን ተጋፈጡ ሲሉ ተናግረዋል። ትራምፕም በጉባኤው ላይ ለኔቶና የአውሮፓ ህብረት አባል ሀገራት እንዲሁም ለዩክሬን በሩሲያ ላይ ጥቃት እንዲፈጽሙ ሲመክሩ ቢደመጡም ፑቲን ግን አሁንም ከትራምፕ ጋር ውይይታቸውን ለማስቀጠል ዝግጁ መሆናቸውን ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አገራቸው ዩክሬንን በተመለከተ ከትራምፕ ጋር ውይይት ለመቀጠል ዝግጁ መሆኗን ተናግረዋል። ምንም እንኳን ትራምፕ ለውዝግብ የመጋበዝ ዝንባሌ ቢኖራቸውም ለመነጋገር ምቹ ሰው ናቸው ሲሉም ገልጸዋቸዋል። የሩሲያው ፕሬዝዳንት ለመረዳት ከሚያስቸግሩ ወላዋይ ንግግሮች ይልቅ ግልጽ አቋም መስማት የተሻለ መሆኑን ገልጸዋል። መሪዎቹ በውይይታቸው ወቅት ከተነሱት ጉዳዮች አንዳንዶቹ ውስብስብ እንደሆኑም አምነዋል። ፕሬዝዳንት ቭላዲሚር ፑቲን ይህንን ያሉት ትላንት በተደረገው በቫልዳይ የውይይት ክበብ ላይ መሆኑን የዘገበው ስፑትኒክ ነው።